ሰላም ውድ የዚህ ቻናል ቤተሰቦች እንዲሁም አዲስ የሆናችሁ ለዚህ ዩቲዩብ ቻናል እንኳን በሰላም ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በባለፉ ቪዲዮዎቻችን ላይ ከተለያየ ዓመት የወጡ የኤግዚት ኤግዛም ጥያቄዎችን በመስራት ላይ እንገኛለን። ብሎም ደግሞ የሲኦሲ ኦር የላይሰንስ ኤግዛም ጥያቄዎችን በመስራት ላይ እንገኛለን። ዛሬ ደግሞ ምዕራፍ 4 ከማተርኒቲ ኤንድ ሪፕሮዳክቲቭ ሄልዝ ኮርስ የወጡ የ2018 የኤግዚት ኤግዛም ጥያቄዎችን እናያለን። ስለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አዳዲስ ኤግዚት ኤግዛም ጥያቄዎችን ብሎም ደግሞ ወደፊት የሲኦሲ እና የላይሰንስ ኤግዛም ጥያቄዎችን ስለምንለቅ ከወዲሁ ሰብስክራይብ ያደርጉ። ቤተሰብ የሆናችሁ ኖቲፊኬሽን እንዲደርሳችሁ ያደርጉ። ቀጥታ ወደ ማተርኒቲ ኤንድ ሪፕሮዳክቲቭ ሄልዝ ኮርሱ ጥያቄዎች እንሂድ። Question number 6. What is the active management of third stage of labor? A. Oral nutritional intake. B. Patient preparation. C. Fetal well-being monitoring. D. Expulsion of the placenta ይለናል። So መልሳችን እንግዲህ ምርጫ ዲ ላይ ያለው expulsion of the placenta ነው። So third stage እንግዲህ ወሳኝ የሆነ ስቴጅ ነው። ፖስትፓርተም ሄሞሬጅን ወይንም ፒፒኤችን ፕሪቨንት የምናደርግበት ወሳኝ የሆነ ስቴፕ ነው። ማናጅመንት ኦፍ ሰርድ ስቴጅ ኦፍ ሌበር ወይንም ኤምቲኤስኤልን በመተግበር ፖስትፓርተም ሄሞሬጅ እንዳይከሰት የምናደርግበት ሂደት እንግዲህ ሰርድ ስቴጅ ኦፍ ሌበር እንግዲህ ዴሊቨሪ ኦፍ ዘ ፕላሴንታ ነው። ሶ እንግዲህ ሰከንድ ስቴጅ ልጁ ከተወለደ በኋላ ሰርድ ስቴጅ ፕላሴንታን ማዋለድ ነው። ስለዚህ ታችን ምርጫ ዲ ላይ ያለው ይሆናል። አክቲቭ ማናጅመንት ኦፍ ሰርድ ስቴጅ ኦፍ ሌበር ሶስት ነገሮችን ነው የሚይዘው። ሶ የመጀመሪያው ኦክሲቶሲን መስጠት ነው። ዘን ቀስ አድርገን ሲሲቲ እናደርጋለን ወይንም ኮንትሮል ኮርድ ትራክሽን እናደርጋለን። ዘን ማሳጅ እናደርጋለን። ይህን ማድረጋችን ለምንድን ነው የሚጠቅመን? እንግዲህ ፕላሴንታው ሴፓሬት የሆነ የመጣ ኤክስፐልሽን ይኖራል ማለት ነው። በተጨማሪም ብሊዲንግ ይቀንሳል ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል። ምርጫ ላይ ኦራል ኒውትሪሽን ኢንቴክናንስ ወይ እንግዲህ ሰርድ ስቴጅ ማናጅመንት ኦፍ ሌበር ጋር አይገናኝም። ሶ ካስተ ታደርጋላችሁ። ፔሸንት ፕሪፓሬሽን ምርጫ ቢ ላይ እንግዲህ የሆነ ፕሮሲጀር ከማድረጋችን በፊት ወይንም ቢፎር ሌበር የሚደረግ አይነት ነው። ስለዚህ መልስ ሊሆን አይችልም። ካስተ ታደርጋላችሁ። ምርጫ ሲ ላይ ፌታል ዌልቢንግ ሞኒተሪንግ። ፌታል ዌልቢንግ ሞኒተሪንግ እንግዲህ በጣም አስፈላጊ ነው። የመጀመሪያ ስቴጅ እና ሰከንድ ስቴጅ ላይ ዲስትረስ ውስጥ ነው ዲስትረስ ውስጥ አይደለም የሚለውን በጣም አስፈላጊ ነው። የመጀመሪያው ፈርስት እና ሰከንድ ስቴጅ ላይ ሶ አፍተር ዴሊቨሪ አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል። Question number 7. A postpartum woman has headache, blurred vision, convulsion, and +3 proteinuria. What is the diagnosis? A. Chronic hypertension. B. Typical preeclampsia. C. Atypical preeclampsia. D. Typical eclampsia ይለናል። So postpartum ላይ ያለች እናት ናት። በራስ ምታት አላት፣ blurred vision አላት፣ ኮንቨልስ ያደረገች ነው። በተጨማሪም ፕሮቲኑሪያ ቼክ በሚደረግበት ጊዜ +3 ነው። ታቂም ለኔ ከተዘረዘው ምርጫዎች ውስጥ የትኛው ነው ትክክለኛ ዲያግኖሲስ ሊሆን የሚችለው ይላል። ወደ መልሱ ከመሄዳችን በፊት ዋነኛ ልዩነታቸው ምንድነው የሚለውን ነገር በምናይበት ጊዜ ፕሪክላምሲያ ምንለው ሃይፐርቴንሽን ይኖራቸዋል። ሃይፐርቴንሽኑ በተጨማሪ በሽንት ውስጥ የፕሮቲን መጠን እናያለን ማለት ነው። ወይም ፕሮቲን ዩሪያ ይኖራቸዋል፣ ሄዴክ ይኖራቸዋል፣ በተጨማሪም ቪዥዋል ሲምፕተሞች ይኖራቸዋል። ነገር ግን ሲጀራይዝ አያደርጉም ፕሪክላምሲያ የሆኑ እናቶች። ኢክላምሲያን ከፕሪክላምሲያ ምንድነው የሚለየው? አንደኛ እንግዲህ ዋነኛ መለያው ኢክላምሲያን ከፕሪክላምሲያ ኢክላምሲያ ላይ እንግዲህ የፕሪክላምሲያን ምልክቶች ያሳያሉ። በተጨማሪም ሲጀራይዝ ያደርጋሉ። ይህም እንግዲህ አንቲፓርተም ላይ ሊሆን ይችላል፣ ኢንትራፓርተም ላይ ሊሆን ይችላል፣ ፖስት ፓርተም ላይ ሊሆን ይችላል። በጣም ላይፍ ትሪትኒንግ የሆነ ኢመርጀንሲ ነው ኢክላምሲያ ምንለው። ወደ ምርጫው በምንሄድበት ጊዜ ምርጫ ላይ ክሮኒክ ሃይፐርቴንሽን ይለናል። ይህ እንግዲህ መልሳችን አይደለም። ምክንያቱም ክሮኒክ ሃይፐርቴንሽን ምንለው እናትየዋ ከዚህ በፊት ሃይፐርቴንሽን ካለባት በጣም ለረጅም ጊዜ ሃይፐርቴንሲቭ የሆነች እናት ከሆነች ክሮኒክ ሃይፐርቴንሽን እንላለን። በዛ ጊዜ ከፍ ያለ ብለድ ፕሬሸር ሜዥር ካደረግን። ክሮኒክ ሃይፐርቴንሽን በሚሆንበት ጊዜ በሲጀራይዝ አያደርጉም። ተጨማሪም ፕሮቲን ዩሪያ ደግሞ ኔሴሰሪ አይደለም ክሮኒክ ሃይፐርቴንሽን ለማለት። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ቲፒካል ፕሪክላምሲያ አይነት። ቲፒካል ፕሪክላምሲያ ቅድም እንዳልኩኝ የራስ ምታት ምልክት ይኖራቸዋል፣ ሽንት ውስጥ የፕሮቲን መጠን ይኖራቸዋል። ነገር ግን ቲፒካል ፕሪክላምሲያ ላይ ኮንቨልዥን አይኖራቸውም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ አቲፒካል ፕሪክላምሲያ ይለናል። እንግዲህ አቲፒካል ፕሪክላምሲያ እንግዲህ አንዩዥዋል ፎርም ኦፍ ፕሪክላምሲያ ነው። የክላሲክ ሩል ኦፍ ፕሪክላምሲያን ፉልፊል አያደርግም።
በሽንት ውስጥ ፕሮቲን አናገኝም፣ ነገር ግን በጣም ከፍተኛ የሆነ ሲቪር የሆነ ብተም አላቸው። ብለድ ፕሬሸራቸው ኖርማል ነው፣ ነገር ግን ኦርጋን ዳሜጅ ይኖራቸዋል። 20 ሳምንት በፊት ኦኪር ሊያደርግ ይችላል። አቲፒካል ፕሪክላምሲያ የምንለው ዘንድ አፍተር ዴሊቨሪም ኦኪር ያደርጋል አቲፒካል ፕሪክላምሲያ። ነገር ግን ቲፒካል ፕሪክላምሲያ በሚሆንበት ጊዜ ኮንቨልዥን አይኖራቸውም። ሶ ካንስል ታደርጋላችሁ። ምርጫ ዲ ላይ ያለው ቲፒካል ኢክላምሲያ የምንለው መልሳችን ነው። ምክንያቱም ሲጀር አላት፣ በተጨማሪም በሽንት ውስጥ ፕሮቲን አለ፣ ኒውሮሎጂካል ሲምፕቶሞችን እያሳየች ነው፣ ራስ ምታት አለ፣ ብለር ዲቪዥን አለ። ስለዚህ ቲፒካል ኢክላምሲያን ምልክት እያሳየች ነው። ምክንያቱም ፖስትፓርተም ላይም ኦኪር ያደርጋል ኢክላምሲያ ማለት ነው። መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 8. Which drug is used to prevent or treat seizure in preeclampsia or eclampsia? A. Magnesium sulfate, B. Diazepam, C. Antibiotics, D. ፌንቶይንትናል። ማግኒዥየም ሳልፌት ምርጫ ኤ ያለው መልሳችን ነው። ምክንያቱም ማግኒዥየም ሳልፌት ለኢክላምሲያ እንደ ትሪትመንት ነው። ፕሪክላምሲያ ደግሞ እንደ ፕሮፊላክሲስ ነው። ስታንዳርድ የሆነ ፈርስት ላይን ድራግ በዓለም ደረጃ ፕሪክላምሲያ እና ኢክላምሲያን ማኔጅ ለማድረግ የሚሰጠው የስታንዳርድ ትሪትመንት ማግኒዥየም ሳልፌት ነው። በተጨማሪም የእናቶችን ሞት ይቀንሳል። የኤንኤስ ዲፕሬሳንት ኒውሮኖችን ስታቢላይዝ ያደርጋል ማለት ነው። ፕሪክላምሲያ ላይም ኢክላምሲያ ማናጅመንት ላይም የምንጠቀመው ማግኒዥየም ሳልፌት ነው። ምርጫ ላይ ዲያዜፓም ይለናል። ዲያዜፓም በቴምፖራሪ ነው፣ ጊዜያዊ ነው። ሲዥሩን ስቶፕ ሊያደርግ ይችላል። ግን ዲያዜፓም ለኦብስታትሪክ ኮንዲሽን ፈርስት ላይን ድራግ አይደለም። ሳይድ ኢፌክት ላሉትና ለእናትየው በጣም ከፍተኛ ነው። ስለዚህ ዲያዜፓም አይሰጥም። ምርጫ ሲ ላይ አንቲባዮቲክስ ስታደርጋላችሁ። ምርጫ ዲ ላይ ፌንቶይን እንግዲህ ፕሪፈርድ የሆነ ድራግ አይደለም። ከማግኒዥየም ሳልፌት ኮምፔር በምናደርግበት ጊዜ በጣም ሌስ ኤፌክቲቭ ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 9. Which statement regarding the phase of periferum is wrong? A. Early periferum extend until first week. B. Early periferum extends until first 24 hours. C. Remote periferum includes involution. D. Immediate periferum is 24 hours ይለናል። ፖስት ፓርተም ፔሪየድ ላይ ትክክለኛ ያልሆነው ስቴትመንት የትኛው ነው ይለናል። እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ፖስት ፓርተም ፔሪየድ መጀመሪያ ኢሚዲየት ፖስት ፓርተም አለ። ይህም እንግዲህ የመጀመሪያ 24 አወር ነው አፍተር ዴሊቨሪ። የመጀመሪያ 24 ሰዓት ኢሚዲየት ፔሪፈረም ወይንም ኢሚዲየት ፖስትፓርተም ፔሪየድ ተብሎ ይጠራል። ሁለተኛው እንግዲህ ኤርሊ ፖስትፓርተም ፔሪየድ ነው። ይህም እንግዲህ ከ24 ሰዓት እስከ 7ኛ ቀን ወይንም አንድ ሳምንት ባለው ጊዜ ውስጥ ያለ እንደሆነ ኤርሊ ፖስትፓርተም ፔሪየድ እንላለን። ሌላኛው ሪሞት ፔሪፈረም ወይንም ፖስትፓርተም ፔሪየድ ነው። ይሄ እንግዲህ ከየት እስከ የት ነው? እንግዲህ የመጀመሪያ አንደኛ ሳምንት 6 ዊክ ከሆነ ሪሞት ፔሪፈረም እንላለን ማለት ነው። ማህፀን ወደ ነበረበት ስቴጅ የሚመለስበትና ፕሪግናንሲ ስቴጅ እንግዲህ እናትየዋ የምትመለስበት ስቴጅ ነው ሪሞት ፔሪፈረም የምንለው ማለት ነው። ወደ ምርጫ በምንሄድበት ጊዜ ምርጫ ኤ ላይ ኤርሊ ፔሪፈረም ኤክስተንድስ አንተር ፈርስት ዊክ ይለናል። ይህ እንግዲህ ትክክል ነው አይደል? ከመጀመሪያ 24 አወር እስከ 7ኛ ቀን ነው ብያለው። ልክ ነው። ምርጫ ቢ ላይ ኤርሊ ፔሪፈረም ኤክስተንድስ አንተር ፈርስት 24 አወርስ ይለናል። ይሄ ኢሚዲየት ፔሪፈረም ነው እንጂ ኤርሊ ፖስትፓርተም ፔሪየድ አይደለም። ምርጫ ሲ ላይ ሪሞት ፔሪፈረም ኢንክሉድስ ኢንቮሉሽን ይለናል። ይሄ እንግዲህ ትክክል ነው። ምክንያቱም ግራጁዋሊ ወደ ኖርማል ሳይዝ እንግዲህ ማህፀን የሚመለስበት ስቴጅ የሚካተተው ሪሞት ፔሪፈረም ላይ ነው። ስለዚህ ይህም ትክክል ነው። ምርጫ ዲ ላይ ኢሚዲየት ፔሪፈረም ኢዝ ፈርስት 24 አወርስ ይለናል። ይህም እንግዲህ ትክክለኛው ነው። ስለዚህ ልክ ያለው ነው ለእኛ መልስ እንግዲህ ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 10. A nurse notes a newborn has heart rate 18, cry, active motion, coughing, and pink skin. What is the Apgar score? A 9, B 8, C 7, D 10. አፕጋር ስኮር ነው የተጠየቅነው። ስለዚህ ሄርት ሬቱ 80 ነው። ያለቅሳል። እንግዲህ ጉድ የሆነ ሪፍሌክስ አለው። በተጨማሪም አክቲቭ ሞሽን ላይ ነው። ካፍ ያደርጋል። በተጨማሪም ፒንክ ስኪን ነው። ስለዚህ አፕጋር ስኮሩ ስንት ነው የሚለን እንግዲህ ሄርት ሬቱ 80 ነው። ስለዚህ ስንት እንሰጣለን? 1 እንሰጣለን። ክራይ ያደርጋል። ክራይ የሚያደርግ ከሆነ ስንት እንሰጣለን? 2 ነጥብ እንሰጣለን። አክቲቭ ሞሽን አለው። ስለዚህ አክቲቭ ሞሽን ደግሞ ስንት ነው የምንሰጠው? 2 ፖይንት እንሰጣለን። ካፍ አለው። ይህም ካፍ እንግዲህ ከኢሜሲ ጋር ነው የሚገናኘው። ስለዚህ
2 ትሰጣላችሁ። ስኪኑን ቼክ በምታደርጉበት ጊዜ ፒንክ የሆነ ስኪን አለው። ፒንክ ስኪን እንግዲህ ኮምፕሊትሊ ፒንክ ከሆነ 2 ነው የምትሰጡት። ነገር ግን ፕሪሚቲቭ ብሉ ከሆነ 1 ትሰጣላችሁ። ነገር ግን ፒንክ ስኪን ነው ምለን እንግዲህ ኮምፕሊትሊ ፒንክ እንደሆነ ነው የሚነግረን። ስለዚህ 2 ትሰጣላችሁ። አጠቃላይ ስትደምሩት ወደ 9 ነው የሚሰጠን ማለት ነው። እዚህ ምርጫ ኤ ላይ ያለው መልሳችን ይሆናል ማለት ነው። ስለ አልጋር ስኮር የሰራሁት ቪዲዮ አለ፣ መመልከት ትችላላችሁ። ዲቴይል የሆነ ቪዲዮ ነው የሰራሁት፣ ይረዳችኋል ብዬ ተስፋ አደርጋለሁ። ያን ስትመለከቱ ደግሞ መረዳቱ ይኖራችኋል ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 11. When does a nurse demonstrate successful essential newborn care? A. Do not cover head. B. Deliver onto dry cold surface. C. Never dry body. D. cut cord immediately if resuscitation needed ይለናል። እንግዲህ ከተዘረዘሩ ምርጫዎች ውስጥ ትክክለኛው የሆነ የኤሴንሻል ኒውቦርን ኬር ኮምፖነንት የሆነው የትኛው ነው አንድ ነርስ ሊተገብረው የሚችለው ይለናል። እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ ዱ ኖት ከቨር ሄድ ይለናል። ኤልሳችን አይደለም። ምክንያቱም ህጻናት በጣም ራፒድሊ ሂት ሉዝ ስለሚያደርጉ እንግዲህ ጭንቅላታቸውን ከቨር ማድረግ አስፈላጊ ዲቹ ራፒድ እንግዲህ ሂት ሉዝ ስለሚያደርጉ፣ ስለዚህ ካንሰል ታደርጋላችሁ። ምርጫ ቢ ላይ ዴሊቨር ኦንቱ ድራይ ኮልድ ሰርፌስ ይለናል። ይሄም እንግዲህ ልክ አይደለም። ምክንያቱም ልክ እንደተወለዱ ህጻናቶች መቀመጥ ያለባቸው ራዲያንት ወይንም ዋርም ሰርፌስ ላይ ወይንም የእናትየዋ ቼስት ላይ ነው። ኮልድ ሰርፌስ ላይ ማድረጋችን ለሃይፖተርሚያ ተጋላጭ ያደርጋቸዋል። ስለዚህ ካንሰል ታደርጋላችሁ። ምርጫ ሲ ላይ ኔቨር ድራይ ቦዲ ይለናል። ይሄ እንግዲህ ልክ አይደለም። ምክንያቱም ኢሚዲየትሊ እንደተወለዱ ድራይ ማድረግ ያስፈልጋል። ምክንያቱም ሂት ሉዝን ፕሪቨንት ለማድረግ ማለት ነው። ዋን ኦፍ ኤሴንሻል ኒውቦርን ኬር ኮምፖነንት አይደለም። ስለዚህ ካንሰል ታደርጋላችሁ። ምርጫ ዲ ላይ ካት ኮርድ ኢሚዲየትሊ ኢፍ ሪሳሲቴሽን ኒድድ የሚለው ትክክለኛ መልሳችን ነው። ምክንያቱም ልጅ እንደተወለደ እንግዲህ ከ1 እስከ 3 ደቂቃ ውስጥ እንግዲህ ኮርድ እንዳይቆረጥ ይደረጋል። ምክንያቱም አንደኛ ብሌድ ቮሊዩም ኢንክሪዝ ለማድረግ ነው። ከፕላሴንታ ወደ ልጁ የሚገባውን የብሌድ አማውንት ለመጨመር ነው። ምክንያቱም ይሄ ሰርኩሌሽኑን ኢምፕሩቭ ያደርጋል። ሌላኛው እንግዲህ ፕሪቬንሽን ኦፍ አኔሚያ ነው። እንግዲህ የአይረን ስቶርን ኢንክሪዝ ያደርጋል ማለት ነው። ከ1 እስከ 3 ደቂቃ ውስጥ በምንጠብቅበት ጊዜ ህጻናቶቹ ለአኔሚያ እንዳይጋለጡ ይረዳል ማለት ነው። ሌላኛው እንግዲህ የኦክሲጅን ሳፕሊመንትን ኢምፕሩቭ ለማድረግ ነው ማለት ነው። በተር የሆነ ትራንዚሽን ኦፍ ብሪዚንግ እንዲኖር በጣም አስፈላጊ ነው ኮርድ እንግዲህ ላይ ማድረጋችን ማለት ነው። ሌላኛውና መጨረሻው እንግዲህ በተር የሆነ ኢሚዩኒቲ እንዲኖራቸው እንግዲህ ኮርድ ላይ ይደረጋል። እነዚህ ስቲም ሴሎችን አንቲቦዲዎች ትራንስፈር እንዲሆን ይረዳል ማለት ነው። ሳም ሪስኮች አሉት። ለምሳሌ አንዳንድ ጊዜ ለጃውንዲስ ተጋላጭ ያደርጋሉ። ነገር ግን ከቤኔፊቱ አንጻር በምናይበት ጊዜ እንግዲህ ቤኔፊቱ ከሪስኩ ይበልጣል ማለት ነው። ለዛም ነው እንግዲህ ኮርድ ዲሌይ ከ1 እስከ 3 ደቂቃ ውስጥ የሚደረገው። ነገር ግን አንዳንድ ጊዜ ኮርድ ዲሌይ የማይደረግበት ሁኔታ አለ። አንደኛው እንግዲህ ልጁ እንግዲህ ሪሳሲቴሽን የሚያስፈልገው ከሆነና ሲቪር ፌታል ዲስትረስ ውስጥ ካለና ማተርናል ኢመርጀንሲ ወይንም እንግዲህ ከፍተኛ የሆነ ደም መፍሰስ ካላት እናትየዋ እንግዲህ ቶሎ ብሎ እንግዲህ ኮርዱ ክላምፕ ይደረጋል ማለት ነው። ዊዝን ሌስ ዛን 30 ሰከንድ ውስጥ እንግዲህ ኢሚዲየትሊ ኮርድ ክላምፕ ይደረጋል ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ እንግዲህ ሊሆን የሚችለው ምርጫ ዲ ላይ ያለው ይሆናል ማለት ነው።